የቅመሟ ፋሚሊዎች እንግዲህ ቅመሟንና ብሩኬን ይዤላችሁ መጥቻለሁ ማለት ነው። ዛሬ ያው በአዲስ ነገር ከች ብለዋል። ሀሰንም ከነሱ ጋር አብሮ መጥቷል። ሀሰን እንግዲህ በሀይሚና በብሩኬ ተወቅሷል። እሱ ያው ይቅርታ ጠይቀኝ እያለው ነበረ ብሩኬ ይቅርታ የሀሰን ይቅርታውን ይቀበላል ወይ አይቀበለውም የሚለውን ነገር አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? አይ ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ ያለኝ፣ ባላችሁበት ሰላማችሁ ብዝት ይበድልኝ እያልኩኝ እንደተለመደውም ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት። ነባሮቹ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና ዛሬም ሀይሚና ብሩኬ ቪዲዮ ለቀዋል ማለት ነው። ዛሬ ፈታ ዘና ብለው እንዴት ነው በዚህ ብርድ እዚህ የምትቀጥረኝ ውጭ የምትቀጥረኝ ቤት አትቀጥረኝም ነበረ ወይ ብቻችን ከሆነ ምናምን ስትለው አረ ማብራት ሄዶ ነው ማብራት የለም ቤት ብሎ እንትን እያለ እያወሩ እያለ ከዛ ደግሞ ሀሰን መጣ ማለት ነው። ሀሰን ሲመጣ ብሩኬ ተናዶ እያወራው ነበርና እና ከዛ እንዴት ነው ሀሰን እኮ ምንም ነገር አይቀበልም እኮ ሰው የፈለገ ነገር ቢያደርገው አምኖ አይቀበልም። ለምን እንደሆነ አላቅም። በጣም ግትር ነው። እና ሀይሚም ራሱ እየተከራከረችለት ነበረ። አሁንም ከተከራከርሽ አሁንም ደግሞ በትዳርሽ ላይ አሁን ላይ ትዳር አይደላችሁማ። በቃ ባላችሁት አሁን ሪሌሽንሺፓችሁ ላይ ሰው ካስገባችሁ ነገም ስታለቅሽ መምጣትሽ አይቀርም እና አንቺ ስታለቅሽ በመጣሽ ጊዜ አሁን ዛሬ ልንገረሽ፣ ምክንያቱም አንድ ስለሆናችሁ ብሩኬና አንቺ በተለያያችሁ ሰዓት አንድ ለማድረግ ሞክሬ ነበር። አሁን አንድ ላይ ስለሆናችሁ እኔም እንደ አንድ ሰው እንደ ሶሻል ሚዲያ ልመክርሽ ነው የመጣሁት እንጂ አሁን ላይ ጥፋት እያጠፋሽ ያለሽው አንቺ ራስሽ ነሽ። በህይወትሽ ላይ ክፍተት እየፈጠርሽም ሰው እያስገባሽም ያለሽው ነግሮሽ ነበር። አንቺም ደግሞ ነግረሽው ነበር እኮ ማንም ሰው ቢመጣ ለኔም አስፈቅድ ንገረኝ፣ እኔም ደግሞ ያለውን ነገር እነግርሃለሁ፣ ወንዶች እኔ ጋር ሲመጡ እነግርሃለሁ ምናምን ተባበላችሁ ቃል ተገባብታችሁ ምንም እንዳይፈጠር ካሁን በኋላ ጭቅጭቅ እንዳይኖር። እንደገና ደግሞ ብሩኬ ራሱ የሰለቸው ነገር አለ። ገባሽ? ወንዶች ይሰለቻቸዋል። አንድ ነገር ሲደጋገም ይሰለቻቸዋል። የዛኔ እኮ ነው ጥለውን ሲጠፉ ለምን ጥለውን ጠፉ ብለን ደግሞ እኛ በተራችን ያዙኝ ልቀቁኝ እንላለን። መጀመሪያ እያሉ ደግሞ ማስተካከል ያለብንን ነገር አናስተካክልም። ሲሄዱ ነው ማስተካከል እንደነበረበትም ምንረዳው። እና ለኩል ያህል አሁንም የምልሽ ነገር ቢኖር ሰው አታስገቢ። ለሀሰን እየተከራከርሽለት ነበር። ሀሰን እየተባለ ያለው መጀመሪያ እንደዚህ ከሱ ጋር ለማራቅ ለማይሳካለት ነገር ለማራቅ ከሚሮጥ ከሚቸኩል አንቺንና እሱን አንድ ላይ አድርጎ ለምንድን ነው ለማስታረቅ ያልሞከረው? ለምንድን ነው ነገራቶቹን አርቆ ያላሰበው ብለን ነው ኮሜንታተሮችም በቃ ኦዲየንሶች በአጠቃላይ እሱ ላይ የፈረዱ የነበረው እንደዛ ነው። አንቺ ደግሞ አሁን ምንድን ነው ያልሽው? በቃ እንትን ምናምን ነገር አይባልም ሲጀመርም ማለት ነው። እና አንቺ ትክክል አልሰራችም ሀቂቀታም ማለት ነው። አሁን ዛሬ የተናገርሽው በሙሉ አንቺን እንትን የሚልሽ ነገር ነው። በቃ የሚያስመታ ንግግር ነው እየተናገርሽ የነበረው። ሀሰንን ትወጂው? አዎ ወንድምሽም የቅርብ ጓደኛሽም ሚስጥረኛሽም ምናምን እንዲሆን ይችላል። ግን ከብሩክ አይበልጥብሽም፣ ከህይወትሽ አይበልጥብሽም። እና ሀሰንም ደግሞ በቃ ስህተት፣ አዎ እናንተን ማስታረቅ ነበረብኝ፣ አጥፍቻለሁ፣ አንድ ላይ ማድረግ ነበረብኝ። አንተ ጥፋትም ይሄ ጥፋት ቢኖርብህም አሁን ያንን ጥፋትህንም የሀይሚንም ጥፋት እናንተ
ስለዘጋችሁት እኔ መክፈት አልፈልግም። እኔም በመሀላችሁ ገብቼ ያጠፋው ነገር ካለ ይቅርታ አድርጉልኝ። ካሁን በኋላ በእናንተ ህይወት አልገባም። ሀይሚና ብሩኬን መለያየት አይቻልም። በቃ ይቅርታ ብለህ ብትወጣ ምን ችግር አለው? ምንም ችግር የለውም እኮ ምንም ችግር የለውም ሀሰን። እንደውም በቃ አንዳንዴ እኮ መሸነፍም ጥሩ ነው እና አላኩል ያህል በቃ ደረትህን ነፍተህ ምናምን እየተናገርክ ነበርና አሁንም የምልሽ ነገር ቢኖር ሀይሚ በቃ በራስሽ ህይወት ራስሽ ትልቅ ሰው ናችሁ፣ ህፃን አይደላችሁም። ስለዚህ እናንተ ራሳችሁን ማስተካከል የምትችሉበት ነገር ወይስ እናንተም ድራማ እየሰራችሁብን ነው? እኛ ላይ እንደው እንትን እየሰራችሁ ነው። ሀቂቃ አሁን አላምንም። ምክንያቱም ትላንት እኮ ነው ትላንት ተነጋግራችሁ እሱም ጥፋት ቢያጠፋ ራሱ መጥቶ እንዲነግርሽ የሆነ ሰው ህይወቱን ለመበጥበጥ ሲመጣ ለአንቺ እንዲያስታውቅሽ አንቺም ጋር እንደዛው እንድታስተዋውቂው ምናምን ነገር በመሀላችን ሰው አናስገባም ብላችሁ ህፃን ጨዋታ ተጫወታችሁ እኮ። እናንተ ህፃን ሆናችሁ እኮ እኛ መታች ወርደን ህፃን ሆነን በቃ በየቀኑ እኮ የተለያየ ነገር ይዘን እየመጣን እኮ ነው። አረተው ተፋቱን እንጂ አሁንማ እኔ እናገራቸዋለሁ፣ እሄድባቸዋለሁ። እኛ ኦዲየንሶች ይቆጡኛል፣ ግን እሄድባቸዋለሁ። ማስተካከል ያለባችሁን አስተካክሉ ነው የምላችሁ። እኔ እኮ ያለ ባህሪዬ ነው ማስመሰል። ሀይሚ የኔ ቆንጆ፣ የኔ አበባ፣ የኔ ንግስት፣ የኔ ምናምን አይመቸኝም። በቃ አይመቸኝም። ያለውን ነገር ጥሩ ነገር ከሰራችሁ ጥሩ ነገር ሰርታችኋል ብዬ እመጣለሁ። መጥፎ ነገር ከሰራችሁ ደግሞ መጥፎ ነገር ሰርታችኋል፣ ይሄን ነገር አስተካክሉ እላችኋለሁኝ። ከአሁን በኋላ እኛ ጭቅጭቅ ሰልችቶናል፣ የእናንተም ጭቅጭቅ ሰልችቶናል፣ የማዳምም ጭቅጭቅ ሰልችቶናል። ልንገራችሁ ብዬ ነው። ትምህርትም ሊከፈት ነው። ስለዚህ በጣም ብዙ የሚያስጨንቅ ነገር ስላለ እናንተ እንዳትጨምሩብን። የሚያስጨንቅ ነገር፣ እናንተን የሚለያይ ነገር፣ እናንተ የምታለቅሱበት ነገር ከአሁን በኋላ ማየት አንፈልግም ብለናል። በቃ አንፈልግም ካለን አንፈልግም ነው። የኦዲየንሶችንም ክብር አክብሩን እንጂ አክብሩን። እኛን እኮ ማክበር አለባችሁ። አንዳንዴ እኛንም ማመስገን አለባችሁ፣ ማክበር አለባችሁ። ምክንያቱም በቃ ለምታገኙት ዩቱብ ላይ ለምታገኙት ገንዘብ ዋና ተጫዋቾች እኛ ነን። እናንተ ጎል ጠባቂ ናችሁ። እኛ ግን በቃ እንትን የምንለው እኛ ነን፣ የምንጫወተው እኛ ነን። ሀቂቃ ማለት ነው እውነቱን ለማውራት። ምክንያቱም እናንተ አንደኛው ነገር ኢትዮጵያ ነው ያላችሁት። ማስታወቂያ ያታዩ ቪዲዮ ትሰራላችሁ፣ ኤዲት ታደርጋላችሁ፣ ትፖስታላችሁ። ከዛ የምትጠብቁት በየወሩ የሚሰጣችሁ ገንዘብ ነው። ገባችኋ? ስለዚህ ይሄንን ገንዘብ የሚሰራላችሁ ማነው? የማዳም ቅመሞች። እኛ ጆሮአችን እስከሚደማ ድረስ የምናዳምጠው እኮ እናንተ እንትን ስለምትሉበት ነው። እኛንም ደግሞ በቃ የሰጠናችሁ ኮሜንት ደግሞ ማክበር አለባችሁ። አልተመቸንም ካልን ደግሞ አልተመቸንም ነው እና አስተካክሉ። አሁን አንዳንድ ድራማ የሚሰሩ ሰዎች ራሱ ይሄ ነገር ከተባሉ ቀጣዩ ቪዲዮ ደግሞ አስተካክለው ነው የሚመጡት። እናንተ ማስተካክሉ። እንደው የምትንቁን እኮ እንደዚህ በቃ ፕራንክ የምትሰሩ ባልና ሚስት ሆናችሁ መታችሁ ቪዲዮ የምትሰሩ ሰዎች በጣም ነው እኛን የምትንቁት። ልንገራችሁ ብዬ ነው። ሀቂቃ እየናቃችን ነው እና አትናቆን። የእኛንም ኮሜንት የእኛንም ሀሳብ አስተያየት ተቀበሉ። በእኛ ሀሳብ አስተያየትም ደግሞ ጥሩ ነገሮችን ስሩ። አረ አሁን ክረምት እኮ ነው፣ ዘና ፈታ። ኢትዮጵያ እኮ ወላሂ ሀቂቃ እኔ እንጃ ስንት የሚሰሩ ነገሮች አሉ። ስንት እንደዚሁም በማለቃቀስ ምናምን እኛን እንዳሳመናችሁን እኮ ነው እየተከተልናችሁ ያለ ነው። መጀመሪያ አመጣጡን ያስተካከለ ሰው በአመጣጡ እንትን ይላልና ብዙ የሚታዩ ነገሮች ስላሉ እነሱንም ደግሞ ዞሮ እያላችሁ ቀኘት ታስደርጉን እላችኋለሁ። ለማንኛውም ሀይሚ ይሄን አክል ካልኩሽ ይበቃሻል። ካሁን በኋላ እኛ ከአንቺ ጋር ማልቀሳችን እናቆማለን። የሆነ ሰው መጥቶ አሁንም እንደዚህ አድርጊ ቢልሽ አሁንም መልሰሽ የምታደርጊ ከሆነ አላጥቦ ጭቃ። እኛ ሁሌ እኝኝ ማለት እኮ የለብንም። በሰው ህይወት እኝኝ ብለን ነገ እኮ እኛ የራሳችን ህይወት ስንይዝ እኮ እኛም ያ ነገር ነው እንትን የሚለን። እንትን ደግሞ የሰጣችሁት ነው የሚቀበለው የሚቀርጸውና ተውን ጥሩ ነገሮችን እንቅረጽበት። ለማንኛውም ወደ ተመልካቾቼ
ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ ላይክ አድርጉኝ። ቻናሌ በጣም ሞቷል። ሀቂቃ ብዙ ጊዜ ከፍቼ ስለቆየ ይሁን አላውቅም። በአዲስ ልምጣ እንዴ? ሰብስክራይብ ታደርጉኛላችሁ ወይስ እናንተ ይሄንኑ ላይክ ታደርጉኛላችሁ? የተኛው ይሻላል? ለማንኛውም ላይክ እያደረጋችሁ ቤተሰብ ሆኑ፣ ተቀላቀሉኝ። መልካም ምሽት ይሆንላችሁ። ባላችሁበት አላህ ይጠብቃችሁ። ማሰሪያ